ማለት ነው። እንደዚሁም ደግሞ ወይዘሮ ተርሲስ ደግሞ እንግዲህ በብሩክ ቅናት በጣም እየተቃጠለችና ሁሌም እንግዲህ ከሚጣ ጋር እንዳይሆን መከራዋንና ስቃዋን እያየት ይገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት ደስ የሚል ድራማ እኔ ከተማርኩበት እናንተም ትማሩበታላችሁ፣ እንደዚሁም ደግሞ ባንስታ ታተርፉበታላችሁ ብዬ ይዤ መጥቻለሁ ማለት ነው። በጣም አስተዋይ ድራማና ልብ አንጠልጣይ ድራማ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ድራማው በጣም በሚገርማችሁ ነገር፣ በጣም በሚያሳዝን ነገር ምን እየተፈጠረ ነው ለሚባለው ድራማው እንግዲህ የሚገርማችሁ ነገር ምን እየተፈጠረ ነው የሚባል ዛሬም እጁ አላለፈም፣ እጁ እያረፈ አይደለም ማለት ነው። የንትና ማለት ነው። ዛሬም ክፋትና ከዛ ከክፋቱ እየተመለሰ አይደለም ማለት ነው። ቢኒ እንግዲህ ብሩክን ለማስገደል ደፋ ቀና እያለ ይገኛል ማለት ነው። ብሩኬ ደግሞ ይሄ ነገር ምንም ነገር የገባው ነገር ምንም ነገር እስካሁን የለም ማለት ነው። ቤተሰቦቼ ፈጣሪ ከእንደዛ አይነት ነገር እግዚአብሔር ይሰውራችሁ ላችኋለሁ ማለት ነው። እስቲ ምንድነው የተፈጠረው? በእያንዳንዱ ነገር አንዳንድ ነገር ስናወራ ሲባል የተፈጠረው ነገር ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ የአባባ ቤት እንደተቃጠለ ታውቃላችሁ። እንደዚሁም ደግሞ ወደ ብሩክ ቤት እንደሄዱ ታውቃላችሁ። ብሩክ ቤት ሲሄዱ እንግዲህ ያው እንትና በጣም ደስተኛ አይደለም። ሚኪ ምንድን ያለው ብሎ እስከነ ኮቶቱ ተሰብስቦ መጣብኝ እንደ ኢየሱስ ሳይበቃ እንዴት ነው ወደ እነ ኮቶቱ ወደ እኔ የመጣው እያለ በጣም ሲናደር ነበረ ማለት ነው። በዚህ አጋጣሚ እንግዲህ ምንድን የተፈጠረው የቤቱ እንትኖች ሹፌር አመሰግናለሁ በቃ ከዚህ ቤት መሰናበት እፈልጋለሁ ብሎ ይላቸዋል ማለት ነው። ለምን እንደምትሰናበተው ሲባል አይ ችግር አለ እንደ ችግርን መናገር ትችላለህ ስትለው በፍጹም እኔ ምንም ችግር የለብኝም፣ ግን ደግሞ እኔ ያለው ችግር ምንድነው እናቴ ስለታመመችብኝ እናቴን ሄጄ ማየት ስላለብኝ በዛ የተነሳ እዚህ ቤት መስራት አልፈልግም ብሎ ይላታል ማለት ነው። እናትህ ማታ ታመመችብህ ግዴታ መሄድ አለበት ብላ ታሳፍረዋለች ማለት ነው። እንግዲህ ከዛም በኋላ ከመጣች በኋላ ተርሲስ ብሩክን እናት ለውና ታስጠራውና ምንድነው ሲላት እንግዲህ የልጆቹ ሹፌሩ ስለሄደ አንተ መኪና መንዳት አለብክ ብላ ትለዋለች ማለት ነው። በፍጹም መኪና መንዳት አልችልም፣ እንዴት ነው የምታስቢው? አንደኛ የመኪና መንጃ ፍቃድ የለኝም፣ ሁለተኛ ነገር ደግሞ በዛ ላይ ደግሞ በህግ ሁሉን ነገር ማወቅ አለብኝ ብላ ትለዋለች ማለት ነው። ከዛም በኋላ ማን ይመጣል? ሚኪ ማለት ነው። ሚኪ ሲመጣ ምንድነው የተፈጠረው ምናምን ይላል ማለት ነው። እንዴ ምን ተፈጠረ ምናምን፣ አይ እንደዚህ እኮ እንደዚህ መኪና እንዲነዳ ነበረ ምናምን ትለዋለች ማለት ነው። በፍጹም እንደዚህ አይነት ነገር ሊሆን አይገባም ይላል ማለት ነው። ምንድነው ላይሆን የማይገባው ነገር? ምክንያቱም የማይሆን የሚገባው ነገር ምንድነው ሲባል የማይሆን ነገር ያለበት ነገር ምንድነው? እሱም መኪና መንዳት የለበትም። አንደኛ በህግ አልታወቀም፣ ሁለተኛ ነገር ደግሞ መሆን ያለበት ነገር አለ ሲባል እንግዲህ እኔ አመጣለሁ ብሎ ይላል ማለት ነው። ሹፌር እኔ ከራሴ አመጣለሁ ብሎ ይላል ማለት ነው። እሺ ተብሎ እሱም ያው ደስ ብሏት በቃ እሺ አንተ ሹፌር ካመጣክ ብሎ እንደውም ችግሬን ስለፈታ ካመሰግናለሁ ብሎ ይለዋል ማለት ነው። ግን እሱ የሚያመጣው ሹፌር ማንን ነው? የራሱ ጓደኛ ያ በተንኮልና የሚረዳው እሱን ነው ሊያመጣ ያለው ማለት ነው። እንግዲህ ምንድነው ያለው ሄዶ ሹፍርና እንደዛውን ብትሆንም አንተ እድለኛ ነህ ምናምን ይለዋል ማለት ነው። ምን ማለት ነው? ምንም ብትሆን አንተ እድለኛ ነህ፣ ግን ቤት ውስጥ አንተ ሹፌር እንድትሆን እፈልጋለሁ። ግን ደግሞ ሹፌር ስትሆን ሹፍርና ብቻ እንድትሾፍር አይደለም የምፈልገው ነገር የኔም ጆሮ እንድትሆን እፈልጋለሁ። ቤት ውስጥ ያሉትን ሁላቸውንም እንትን እንድትላቸው እፈልጋለሁ። ስለ እነሱ ማንነት ምን አይነት ሰው እንደሆኑ ደካማ ጎናቸውን ሁሉ ነገራቸውን እያሰብክ ነገሮችን ሁላ እንድትነግረኝ እፈልጋለሁ ብሎ ይለዋል ማለት ነው። ከዛም እንግዲህ እሱም እንዴ አንተንም ነው እንዴ የምሰልለው ምናምን ሲለው ምንድነው የምትሰልለው አንተ እኮ እኔ ለአንተ ምልክ ነኝና ነው አንተ የምትሰልለው ምናምን ይለዋል ማለት ነው። እህሳ የምትሰልልኝማ የቤቱ ሰዎች ነው እንጂ እኔን አይደለም ብሎ ይለዋል ማለት ነው። እንግዲህ ስለላ ውስጥ ገብተዋል ማለት ነው። ይሄ ሁላ ነገር እንግዲህ ብሩክን ለማጥፋት ነው፣ ብሩክን ለማሳደድ ነው የሁላ ችግር ላይ ያለው ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው መሰላችሁ? እሺ ብሎ ይለዋል ማለት ነው። ሁሌም እንግዲህ እንደሚንቀው ታውቃላችሁ ማለት ነው ሚኪ። ከዛም ለምንድነው የምትንቀኝ?
ሁሌ ካለው በጣም ነው እኔን የምትንቀኝ። ለምንድን ነው ግን ሁሌ እኔን እየናከኝ እንደዚህ የምታደርገው ምናምን እያለው ነበረ ማለት ነው። እንዴት ነው ማልቀ ካንተ እኮ በእኔ ፍርፋሪ ነክ እኮ በእኔ ፍርፋሪ ነው እኮ አንተ እየኖርክ ያለከው። እኔ ባልኖር ኑሮ እኮ አንተ ምንም ነክ እኔ እኮ ምሰጥክን ፍርፋሪ እየበላህ ነው እስካሁን ድረስ እየኖርክ ያለከው እያለው ይገኛል ማለት ነው። በጣም በሚያሳዝን ነገር እንግዲህ ቤተሰቦቼ ፈጣሪ ልቡና ይስጠው ማለት ነው። እንግዲህ ጓደኛው በዚህን ሰዓት በጣም ነው የተናደደው ማለት ነው። በጣም በንዴት ውስጥ ነው እየተገኘ ነው ማለት ነው። የሚናደደው ነገር ለምንድን ነው? ለምን እኔን ትንቀኛለህ? እኔ ማለት እኮ ላንተ ብዙ ነገር የማደርግልህ ይሄ ሁሉ ሀብት ንብረት እንድትሆን ያደረኩህ ይሄ ሁሉ ሀብት ንብረት እንድታደርግ እየረዳሁህ ያለሁት በአንተ የተነሳ ነው፣ በእኔ የተነሳ ነው። እኔም እኮ እየረዳሁህ ነው። እንዴት ነው እንደዚህ የምታደርገው እያለው ነበረ ማለት ነው። እንግዲህ ሁለተኛ ነገር ደግሞ በጣም ተርሲስ በጣም እየቀናይ ትገኛለች ብሩክን በጣም ነው የምትቀናበት ማለት ነው። ከእንትና ጋር ከሚጣ ጋር እንድትሆን አትፈቅድም። እንግዲህ ቤት ሰጥታችኋለች ክላስ ማለት ነው ለአባባና ለሁሉም ስትሰጣቸው ብሩክ እኔ ለአንተ ለብቻ ሌላ ክላስ አለ ብላ ስትለው እንግዲህ በፍጹም ብሩክ ከኛ ጋራ ነው የሚተኛው ምላ ትለዋለች ማለት ነው። እንዴት ነው ከእናንተ ጋራ የሚተኛው አንድ ክላስ እንዴ ለሶስት ሰው ምናምን ስትለው ነበር ማለት ነው። ለሶስት ሰውማ እኛ ከዚች የበለጠ ክላስ እኮ ነው በፊት አብረን ስንተኛ የነበረው ምናምን ሲባል እንግዲህ በፍጹም አሁን ግን በፊት እኮ እንዳጋጣሚ ሆኖ ነው። ግን አሁን ክላስ አላችሁ ሁሉ ነገር አላችሁ እስካላችሁ ድረስ ከኛ ጋር ለብቻ ክላስ መተኛት አለበት እያለች ነበረ ማለት ነው። እንግዲህ በዚህ አጋጣሚ እሷ በጣም ደስተኛ አይደለችም ከእሷ ጋር እንዲተኛ ማለት ነው። ያው እሱ ደግሞ አብሬ ነው የምተኛው ምክንያቱም ከሱ ጋር መተኛ ስላለብኝ አብሬ እተኛለሁ። እንደዚሁ ነው በፊትም የለመድነው እያለ ይገኛል ማለት ነው። ቤተሰቦቼ አባባም እውነቱን ነው ከኛ ጋር ነው አንድ ክላስ አንድ ላይ ስንበላ አብረን ስንጠጣ እንደዚህ ነው የኛ አስተሳሰብ እንጂ አንቺ እንደምትይው አይደለም። ግን እኮ አባባ የእርሶ ልጅ እኮ በጣም አድጋለች። ለዛውም አድጋ እኮ ትልቅ ሰው ሆናለች። እንዴት እሷ ትልቅ ሰው ሆና ከእሷ ጋር እንዴተኛ ትፈቅዳላችሁ? እንዴት እሳትና ጭድ አብሮ እንዴተኛ ይፈቅዳል? በእርግጥ እውነትሽን ነው፣ እሳትና ጭድ ነው። ግን ሚጣና ብሩክ ማለት ወንድምና እንደ እህታማቾች ናቸው። በእነሱ መካከል ምንም ነገር የሚፈጠረው ነገር የለም። መርቼ እርሶ ታመኑ እኔ ምንም ማድረግ አልችልም እያለች ነበረ ማለት ነው። አዎ ልጄ ብታምኝ ነው የምሻለው፣ ምክንያቱም እኔ እነሱን አምናችኋለሁ ብለዋል ማለት ነው። እንግዲህ ቤተሰቦቼ ያለ ነገር እንደዚህ ነው እላችኋለሁ። አባባ እንግዲህ ሁለቱንም አምናቸዋለሁ ምንም ነገር እንዳታስብ እያለ ይገኛሉ ማለት ነው። ሚጣየም በአሁን ሰዓት እየተሻላት ትገኛለች ማለት ነው። ግን ደግሞ በጣም የሚያሳዝን ነገር ሚጣና እንትና በጣም እየተጠማመዱ ይገኛሉ ማለት ነው። በጣም በሀሳብም እየተስማሙ አይደለም። ምክንያቱም ሚጣም በጣም እየተናደደችባት ነው። ለምን እየተናደደችባት ያለችው ምክንያት ለምንድን ነው ሲባል በእንትና ማከል አንድ ላይ ስለምትገባባት ማለት ነው። ብሩክን ያው ከሷ ጋር አብሮ ሰላም እንዲሆን አትፈልግም። ያቺኛውም ደግሞ አንቺ ምን አገባሽ ነው መሰለኝ በጣም እየተስማሙ አይደለም ማለት ነው። በስተመጨረሻም እንግዲህ አብሮ ተጣልተዋል ማለት ነው። ቤተሰቦቼ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ። ባይ ባይ። ሰላማችሁ ይብዛልኝ ማለት ነው። ላይክ ሼር አድርጉኝ ቤተሰብ። ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ዝት ይበልልኝ። በቀጣይ ቪዲዮ እስከመጣለች ቸር ቆዩልኝ።